መስበክ ወደ ማብራራት ነው የሚሄደው። የዮሐንስ ወንጌል ምዕራፍ 5 ቁጥር 16 እስከ ቁጥር 29 ድረስ ያለውን አነባዋለሁ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና፣ አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ሥራ ያሳየዋል። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰውስ እንኳን አይፈርድም። ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና፣ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣንን ሰጠው። የእግዚአብሔር ልጅ የሰው ልጅ ነውና። በመቃብርም ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ ይላል። የቃሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ክብረ ምስጋና ይድረሰው። ሰላም ናችሁ አይደል? የወንጌሉ ባለቤት ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ዛሬ ይሄንን ክፍል ያው ቤተክርስቲያን በቅዳሴ ሰዓት የምታነበው እንዲሁም በዕለቱ የሚሰበክ የሚተረጎም የወንጌል ክፍል ይሄ ስለሆነ ይሄንን ክፍል አንብቤ ያለሁኝ ደግማችሁ እንድትሰሙት ማለት ነው። በቅዳሴ ጊዜ ያልነበራችሁ ይሄ ክፍል በንባብ ደረጃ ጠንከር ያለ በምስጢርም ከፍ ያለ ከበድ ያለ ምስጢር ያለበት ክፍል ነው። ወንጌል ነው፣ ተነቧል፣ መሰበክ መተርጎም አለበት። ከበድ ስለሚል ደግሞ በትክክል ረጋ ብላችሁ መስማት አለባችሁ ማለት ነው። በትክክል በማስተዋል መስማት አለባችሁ። ለዛ ርዕስ እንዲሆነን የእግዚአብሔርን ልጅ ድምፅ የሚሰሙ በሕይወት ይኖራሉ የሚለውን ሐሳብ እንደ መሪ ቃል እንደ ዋና ሐሳብ እናደርጋለን። የእግዚአብሔርን ልጅ ድምፅ የሚሰሙ በሕይወት ይኖራሉ። መድኃኒታችን ኢየሱስ ክርስቶስ የተናገረው ነው። እውነት እውነት እላችኋለሁ የእግዚአብሔርን ልጅ ድምፅ የሚሰሙ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ የሚለው ክፍል የዚህ ርዕስ መነሻ ሆኗል ማለት ነው። እንግዲህ ዮሐንስ እንደጻፈልን መድኃኒታችን ኢየሱስ ክርስቶስ በሰንበት ቀን አንድ ተአምር አድርጎ ነበረ። ይህም ተአምር 38 ዓመት ሙሉ ታሞ ይሰቃይ የነበረን ሰው በሰንበት ቀን ፈወሰው። ፈውስ ያልታያቸው፣ የእግዚአብሔር ሥራ ያልታያቸው፣ ነገሩ ያልገባቸው አይሁድ ሰንበት ተሻረብን ብለው ተቃውሞ አነሱ። የሰንበት መሻር በዋናነት የታያቸው የተፈወሰው ሰው አልጋ ተሸክሞ ስለሄደ ነው። ተኝቶበት የነበረውን አልጋ ተሸክሞ
ስለሄደ ነው። ሰውየው አልጋ መሸከሙ በዚህን ሰንበትን መሻሩ እንጂ 38 ዓመት ታሞ የነበረ ሰው መፈወሱ አልታያቸውም። ስለዚህ ይሄንን በደንብ ለማጉላት ነገሩ የበለጠ ለሚገባው እንዲገባው ለማይገባቸው ለተቃዋሚዎቹም ደግሞ አንሰማም ካሉ የበለጠ ነገር ሰምተው የበለጠ እንዲያምፁ ሰምተውም ከተቃወሙ ደግሞ ፍርድ እንደሚጠብቃቸው ለማስጠንቀቅ መድኃኒታችን ኢየሱስ ክርስቶስ ተጨማሪ ትምህርቶችን ማስተማር ጀመረ እና ትምህርቱ ሲጀምር ቁጥር 16 ላይ ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር ብሎ ነው የሚጀምረው። በሰንበት ያደረገው አስቀድሜ የነገርኋችሁ ነው። በሰንበት ላደረገው ፈውስ ምላሹ ማሳደድ፣ ምላሹ ለመግደል መፈለግ ሆነ። እንደዚህ አይነት በሽታ በብዙ ቦታዎች አለ። በአይሁድ ደግሞ የጸና ነው ይሄ። ምክንያታቸው ያው ቀዳሚዎች ስለሆኑ ነው። በእኛም ዘመን በእኛም ጊዜ ቢሆን ይሄ ከዛ ላንሻል እንችላለን፣ እንደውም ልንከፋም እንችል ይሆናል። ነገር ግን 38 ዓመት ታሞ የነበረን ሰው ስለፈወሰ ከማክበር፣ ከመስማት፣ ከማመን፣ ከመታዘዝ ይልቅ ማሳደድ፣ ለመግደል መፈለግ መጣ። ይሄ የመጣው ካለማወቅ ነው። ይሄ የመጣው ካለማመን ነው። አለማወቃቸውን ለማሳወቅ አለማመናቸውን ወደ እምነት ለመቀየር መድኃኒታችን ኢየሱስ ክርስቶስ ከተአምራቱ የበለጠ ከፈውሱ የበለጠ ነገር ማድረግ ነበረበት። ይሄም ትምህርት ነው። ይሄም በደንብ ስሙ። ብዙ ጊዜ የተታለልንበት ነገር ስለሆነ አጽንኦት ሰጥቼ ነው እዚህ ጋር የምናገረው። ብዙዎቻችን ታምራት እንወዳለን፣ የሚታይ ነገር እንወዳለን። ለስጋዊ ፈውሳችን የሚሆኑ ነገሮችን ብቻ እንፈልጋለን። ሲጨንቀን፣ ስንቸገር ስጋዊ ህይወታችን እንዲስተካከል፣ ኑሯችን እንዲስተካከል እንፈልጋለን። የሚታይ የሚጨበጥ ታምር እንዲደረግልን እንፈልጋለን። የበለጠው ነገር ግን ብዙ ጊዜ አንሰጠውም፣ ትኩረት አንሰጠውም። እንዲያውም የበለጠው ነገር ሲመጣ እንበተናለን። የበለጠው ምንድነው ብትሉ ትምህርት ነው። ከታምራት ትምህርት ይበልጣል። ከስጋዊ መዳን፣ ከስጋዊ ፈውስ መንፈሳዊ ፈውስ ይበልጣል። ትምህርት የዘላለም ህይወት ምንጭ ነው። ትምህርት የሃይማኖት መገኛ ነው። የሃይማኖት መሰረት ነው። ያልተማሩ ሰዎች ሊያምኑ አይችሉም። ያላመኑ ሰዎች የዘላለም ህይወት ሊያገኙ አይችሉም። የተፈወሱ ሰዎች ግን ስጋዊ ፈውሳቸውን ካገኙ በኋላ መልሰው ሊሞቱ ይችላሉ። ስጋዊ ፈውሳቸውን አግኝተው ሊሄዱ ይችላሉ። ብዙ ጊዜ በዚህ የሚቀሩ ሰዎች ያልታደሉ ናቸው። ከስጋዊ ፈውስ ወደ መንፈሳዊ ፈውስ መሄድ የማይችሉ መሻገር የማይችሉ ሰዎች ያልታደሉ ናቸው። በእውነት ልባችንን በስጋዊ ፈውስ ላይ ብቻ የጣልን ሰዎች ራሳችንን ማስተካከል አለብን። የበለጠው ነገር ይቀርብናል። ዘላለማዊው ነገር ይቀርብናል። ትምህርት የማንማር ከሆነ ነፍሳችን ትጎዳለች። መንፈሳዊ ህይወታችን ይጎዳል። ስለዚህ ኢየሱስ ክርስቶስ በተአምራት ላልገባቸው በትምህርት የበለጠ እንዲገባቸው ለማድረግ የበለጠ የከበረ ከፍ ያለ ነገርን ወደ መግለጥ ገባ። ይሄም ነገር በሚከተለው መልኩ ቀርቧል። እናንተ የተገረማችሁት በሰንበት 38 ዓመት ታሞ የነበረን ሰው ፈወሰ ብላችሁ ነው? አልጋን ተሸከምና ሂድ ብሎ አልጋውን ተሸክሞ እንዲሄድ አደረገው ብላችሁ ነው? ከዚህ የሚበልጥ ነገር እነግራችኋለሁ። አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ አላቸው። ወደ ትምህርት ገባ። ወደ ከበረው ነገር ገባ። አባቴ እስከዛሬ ይሰራል፣ እኔም ደግሞ ምን አደርጋለሁ? እሰራለሁ አለ። አባቴ ይሰራል፣ እስከዛሬ ልታስቆሙት አትችሉም ማለት አባቴ ሰማይና ምድርን ፈጥሮ ይገዛል፣ ይጠብቃል፣ ይመግባል። እኔም ከአባቴ ጋር አንድ ነኝና እኩል ነኝና እንዲሁ እሰራለሁ። ስለዚህ እግዚአብሔርን እንዳይሰራ ማስቆም አይቻልም። ሰንበት እናንተ እንዳትሰሩ እግዚአብሔርን እንድታስቡ አርፋችሁ እንድትውሉ ተሰርቶላችኋል። ይህም የምትጠቀሙበት በአግባቡ ስታውቁትና በትክክል ስታከብሩት ነው።
ነገር ግን ስለ ሰንበትም ቢሆን ትክክለኛ ግንዛቤ፣ ትክክለኛ እምነትና አከባበር የላችሁም። እናንተ ስለ ሰንበት እንኳን የተስተካከለ ዕውቀት፣ እምነት እና አከባበር ሳይኖራችሁ እግዚአብሔር ስራ ሲጀምር እግዚአብሔርን ስራ ልታስቆሙት ትችላላችሁን? አትችሉም። አባቴ እስከዛሬ ይሰራል፣ እኔም ደግሞ ምን አደርጋለሁ አለ? እሰራለሁ። ስለዚህ ይሄን ማመን አለባችሁ። ይሄን መቀበል አለባችሁ። ይሄን መከተል አለባችሁ። ዋናው ነገር ይሄ ነው። እግዚአብሔርን ማወቅ፣ አባቴን ማወቅ፣ እኔንም ማወቅ ነው ብሎ መለሰላቸው። አሁንም ለዚህ ምላሹ የበለጠ ክፋት ሆነ፣ የበለጠ አመጽ ሆነ። የነገራቸውን የከበረ ነገር ከመረዳት የነገራቸውን የከበረ ነገር ለማወቅ ለማመን ከመሞከር ይልቅ እንዲያውም ሰንበትን ከመሻር አልፎ ራሱን ከእግዚአብሔር ጋር ወደ ማስተካከል እግዚአብሔርም አባቴ ነው ወደ ማለት ከፍ አደረገውን ብለው መቃወም ጀመሩ። የመግደል ፍላጎታቸውንም መግደል ፈለጉ ከማለት አልፎ አብዝተው ሊገድሉት ይፈልጉ ነበር ወደሚል ተቀየረ። አበዙት ማለት ነው። የመግደል ፍላጎታቸው ከፍ አለ፣ ጨመረ ማለት ነው። ኢየሱስ ክርስቶስ ትምህርቱን ከፍ አደረገው፣ ምስጢሩን ከፍ አደረገው፣ ሊገልጥ የፈለገውን እውነት ጨመረው። እነርሱ ደግሞ እውነቱን እሱ ሲጨምር እነርሱ ደግሞ አመጻቸውን ጨመሩ፣ የመግደል ፍላጎታቸውን ጨመሩ። አመጽና እውነት ጎን ለጎን እያደጉ ነው ማለት ነው። አመፀኛው የበለጠ እያመፀ ነው። ጻድቁ ኢየሱስ ክርስቶስ ደግሞ የበለጠ ጽድቁን፣ እውነቱን፣ ሰማያዊ ምስጢርን እየገለጠ መጣ፣ ማንነቱን እየገለጠ መጣ። በነገራችን ላይ ኢየሱስ ክርስቶስ ራሱን የበለጠ ማንነቱን የበለጠ እየገለጠ በመጣ ቁጥር የሚያምኑ እያመኑ የእግዚአብሔርን ምስጢር የማወቅ ጸጋ የተሰጣቸው ሰዎች እያወቁት፣ ክፉዎች ደግሞ የበለጠ እየጨለመባቸው ነው የሚሄደው። ስለዚህ ማየት የማይችሉ ጨመረ፣ ሐሳቡን ከፍ እያደረገ ምስጢሩን የበለጠ ጥልቀት እንዲኖረው እያደረገ ሲሄድ ያው ክፉዎችም የበለጠ በክፋታቸው እየበረቱ እየጨመሩ ሄዱ። ኢየሱስ ክርስቶስ ታምራት ከማድረግ አምላክነቱን ወደ መግለጥ ከፍ ሲል ነገሩን ሲገልጥላቸው በደንብ እነርሱ ደግሞ ለመግደል ከመፈለግ ነገሩን የበለጠ አክብደው አብዝተው መግደል መፈለግ ጀመሩ። በዛ ማለት ነው፣ ጨመረ ማለት ነው። አሁን ኢየሱስ ክርስቶስ ዋና ዓላማው ማንነቱን መግለጥ ስለሆነ፣ ስራውን መግለጥ ስለሆነ አምላክነቱን እንዲያውቁ፣ አምላክነቱን እንዲረዱ፣ አምላክነቱን እንዲያምኑ፣ አምነውም የዘላለም ሕይወት እንዲያገኙ፣ እንዲድኑ፣ የማያምኑት ደግሞ ካላመኑ በአንዱ በእግዚአብሔር ልጅ ስም ስላላመኑ እንደሚፈረድባቸው ግልጽ ለማድረግ በዚህ ትምህርት ክፍል ውስጥ 6 ነገሮችን በመጠቀም በቀጥታ ግልጽ አደረገላቸው። አምላክ ነኝ የሚለውን ለመግለጥ ማለት ነው። የእርሱን አምላክነት በእርሱ ማመን የዘላለም ሕይወት የሚያሰጥ መሆኑን ከአብ ከባሕርይ አባቱ ጋር ያለውን እኩልነት በግልጽ በ6 ነገሮች ግልጽ አደረገላቸው። እነዚህ ባነበቡላቸው ክፍል ውስጥ ስላሉ በቀጥታ ለመረዳት እንሞክራለን ማለት ነው። አንደኛ ስራውን መንገር ነው። በስራው ከአብ ጋር ያለውን እኩልነት ግልጽ በማድረግ ጀመረ። ምን በማለት? አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ አለ። አባቴ ብሎ መጥራቱ ራሱ ከአብ ጋር ያለውን አንድነት፣ ከአብ ጋር ያለውን እኩልነት ይገልጣል። ኢየሱስ ክርስቶስ በተደጋጋሚ አብን አባቴ ብሎ ይጠራዋል። አባታችን ብሎ በወንጌል ተናግሮ አያውቅም። ስለ ራሱ ሲናገር አባቴ ነው የሚለው፣ ስለኛ ሲናገር ደግሞ አባታችን በሉ ነው የሚለው። ራሱን ከኛ ጋር አንድ አድርጎ አባታችን ብሎት ግን አያውቅም። ይሄ ሃይማኖት ስለሆነ በደንብ ማወቅ አለባቸው። እግዚአብሔር ለኛ ያለው አባትነት የጸጋ አባትነት ነው። በጸጋ ልጆቹ አድርጎ ተቀብሎን ነው። ኢየሱስ ክርስቶስ የአብ የባሕርይ ልጅ ነው። አብም የኢየሱስ ክርስቶስ የኢየሱስ ክርስቶስ የአብ የባሕርይ ልጅ ነው። አብም የኢየሱስ ክርስቶስ የባሕርይ አባት ነው። ስለዚህ ለይቶ ነው አባቴ ብሎ የሚጠራው። ሲናገር ወደ አባቴ ወደ አባታችሁ ሲል እንኳን ወደ አባታችን አላለም። ወደ አባቴ ወደ አባታችሁ ብሎ ነጥሎ ነው የሚናገረው።
ስለዚህ አባቴ ማለቱ ራሱ በጣም ግልጽ የሆነ ከአብ ጋር ያለውን አንድነት ከአብ ጋር ያለውን እኩልነት የሚያሳይ ነው። ከዚህም አልፎ አባቴ እስከዛሬ ድረስ ይሰራል እኔም ደግሞ እሰራለሁ ብሎ ግልጽ አድርጎ በስራው ከአብ ጋር እኩል መሆኑን ተናገረ፣ አስተማረ። በዚህ ማመን የዘላለም ሕይወት የሚያስገኝ መሆኑን ለመግለጥ ስለፈለገ ኢየሱስ ክርስቶስ አብ የሚሰራውን ስራ ሁሉ እንደሚሰራ የአብ ስራ ሁሉ የኢየሱስ ክርስቶስ ስራ እንደሆነ የኢየሱስ ክርስቶስ ስራና የአብ ስራ እንደማይለያይ ሰዎች ካላመኑ የዘላለም ሕይወት አያገኙም። ይህን ግልጽ ለማድረግ አባቴ እስከዛሬ ይሰራል እኔም እሰራለሁ፣ አባቴ የሚሰራውን ነው እኔም የምሰራው፣ እኔ የምሰራውን ነው አባቴም የሚሰራው፣ ስራዬ የአምላክ ስራ ነው የአባቴ ስራ ነው ብሎ ግልጽ አደረገ ማለት ነው። ይሄ ለአይሁድ በደንብ ስለገባቸው ተቃውሞ ሲጀምሩ አባቴ በማለት የአባቴን ስራ እሰራለሁ በማለት እግዚአብሔርን አባቴ ብሎ በመጥራት ራሱን ከእግዚአብሔር ጋር ያስተካክላል ብለው ተቃውሟቸውን አበዙት። ስለዚህ ተቃውሟቸው ባለማወቅ ነው፣ ተቃውሟቸው ስላልገባቸው ነው። አባቴ ብሎ መጥራቱ ራሱን ከእግዚአብሔር ጋር ማስተካከሉ እንደሆነ ገብቷቸዋል። ነገር ግን እርሱ እግዚአብሔር መሆኑን ከአብ ጋር እኩል መሆኑን መረዳት አልቻሉም፣ ማወቅ አልቻሉም፣ ማመን አልቻሉም። ከአብ ጋር ራሱን አስተካክሎ አባቴ ብሎ መጥራቱ አናደዳቸው፣ አበሳጫቸው። እንዲያውም ሊገሉት አብዝተው እንዲፈልጉ አደረጋቸው ማለት ነው። ይሄ በደንብ መታመን መታወቅ ያለበት ነው። አይሁድ ገብቷቸዋል። የገባቸውን እየተቃወሙ ነው። የገባቸውን ማመን አልፈለጉም። የገባቸውን ክደው ነው ኢየሱስ ክርስቶስን ሊገሉት የሚፈልጉት እንጂ ንግግሩ ምን ማለት እንደሆነ ገብቷቸዋል። አባቴ ብሎ አባቴ የሚሰራውን ስራ ሁሉ እሰራለሁ ብሎ ከተናገረ ምንም የማያከራክር ነው። እንደውም ቁጥር 19 ላይ ተመልከቱት። ስለዚህ ኢየሱስ መለሰ እንዲህም አላቸው ይልና እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና አለ። አሁን ይህንን ንባብ ስናነበው አብና ወልድ የተለያዩ ናቸው ብሎ ነው የሚያነብ የሚመስለን። ንባቡን ስንሰማው ትርጉም የሚሰጠን እንደዛ ነው። አብና ወልድ የተለያዩ ከሆኑ እኩል ካልሆኑ አንድ ካልሆኑ የተለያየ ስራ መስራት አለባቸው። አብ የሚሰራውን ስራ ሁሉ ወልድ መስራት አይችልም። የማይችልበት ነገር መፈጠር አለበት። እዚህ ግን ኢየሱስ ክርስቶስ ከራሴ በራሴ አልሰራም የአብን ስራ ነው የምሰራው፣ የአብና የኔ ስራ አንድ ነው ብሎ ነው በግልጽ እየተናገረ ያለው። ይህን ጥቅስ በጣም ግልጽ የሚያደርግልን በዚሁ በዮሐንስ ወንጌል ምዕራፍ 10 ላይ በጣም ግልጽ የሆነ ንባብ አለ። ምዕራፍ 10 ቁጥር 37 እና 38 እንዲህ ይላል፣ እኔ የአባቴን ስራ ባላደርግ አትመኑብኝ፣ ባደርገው ግን እኔንስ እንኳ ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ስራውን እመኑ ይላል። በጣም ግልጽ ነው። እኔ የአባቴን ስራ ካላደረኩ አትመኑብኝ፣ ካደረኩ ግን እመኑ። እኔን ማመን ባትፈልጉ ደግሞ እኔ በአብ እንዳለው አብም በእኔ እንዳለ ታውቁና ታስተውሉ ዘንድ ስራውን እመኑ። ስራው አይካድም ማለት ነው። ልትክዱት አትችሉም። የአምላክ ስራ የአምላክ ስራ ነው። የፈጣሪ ስራ የፈጣሪ ስራ ነው። ፍጡር ሊሰራው የማይችለውን ስራ እየሰራው ነው። እናንተ ልትሰሩት የማትችሉትን ስራ እየሰራው ነው። ይሄ ደግሞ የአብ ስራ ነው። የአብን ስራ ባላደርግ አትመኑ፣ ካደረኩት ግን እመኑብኝ። ማመን ደግሞ አንፈልግም ካላችሁ እኔ በአብ አብ በእኔ እንዳለ ታውቁና ታስተውሉ ዘንድ እንድታውቁና እንድታስተውሉ እንዲረዳችሁ ስራውን እመኑት። ስራው የአምላክ ስራ ነው ብላችሁ ተቀበሉ። እርሱ አምላክ አይደለም፣ ነገር ግን ስራው የአምላክ ስራ ነው ብላችሁ ማመን ከጀመራችሁ እኔን እንኳን አምላክ ነው ብላችሁ ባታምኑ ስራው ራሱ ወደ እኔ ይመራችኋል። እኔ በአብ እንዳለው አብም በእኔ እንዳለ ያሳውቃችኋል፣ ያስተምራችኋል ብሎ ግልጽ አደረገ። ስለዚህ ኢየሱስ ክርስቶስ የአብን ስራ ሁሉ እሰራለሁ፣ ስለዚህ እመኑብኝ። አብ የሚሰራውን ስራ ካልሰራው ደግሞ አትመኑብኝ። እኔን ማመን ባትፈልጉ ደግሞ ስራውን እመኑና እኔ በአብ አብም በእኔ እንዳለው ታስተውላላችሁ፣ ታውቃላችሁ። ስራውን ማመናችሁ ራሱ ይረዳችኋል ብሎ ግልጽ አደረገ ማለት ነው። በዚህ
ከአብ ጋር ያለውን እኩልነት አምላክነቱን ግልጽ አደረገ ማለት ነው። ሁለተኛ ሌላ አምላክነቱን ከአብ ጋር ያለውን እኩልነት ግልጽ ያደረገበት ነገር በዚሁ ቦታ ሙታንን የሚያስነሳና ሕይወትን የሚሰጥ መሆኑን ግልጽ በማድረጉ ነው። ምን ይላል? አብ ቁጥር 21 ላይ አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። አብ ሙታንን ያስነሳል። የአብ ሥራ ምንድን ነው? ሙታንን ማስነሳት። የአብ ሥራ ምንድን ነው? ሕይወትን መስጠት። ያንኑ ሥራ ወልድ ይሰራዋል ወይ? አዎ ይሰራዋል። ሙታንን ያስነሳል፣ ሕይወትንም ይሰጣቸዋል አለ። ይሄ በጣም ግልጽ ነው ማለት ነው። ይሄ እንዲያውም በጣም ግልጽ እንዲሆን ቁጥር 25 ላይ ኢየሱስ ክርስቶስ እንዲህ ይላል፣ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል ይላል። ቁጥር 25 ላይ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል ማለት ሙታነ ሕሊና የማያምኑ ከሃዲዎች፣ ኃጢአተኞች፣ እምነት የለሾች የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል፣ እርሱም አሁን ነው፣ የሚሰሙትን በሕይወት ይኖራሉ አለ። ቀጠለና ቁጥር 28 እና 29 የበለጠ ግልጽ ለማድረግ ምን አለ? በመቃብር ያሉት ድምፁን ይሰማሉ። መልካም ያደረጉ ለዘላለም ክብር፣ ክፉ ያደረጉ ደግሞ ለዘላለም ፍርድ፣ ለዘላለም ውርደት ከሙታን ተለይተው ይነሳሉ ድምፁን በመስማት አለ። የማንን ድምፅ በመስማት? የእግዚአብሔር ልጅ ድምፅ በመስማት ማለት ነው። ስለዚህ ኢየሱስ ክርስቶስ አብ ሙታንን እንደሚያስነሳ ሕይወትን እንደሚሰጣቸው እኔም ሙታንን አስነሳለሁ ሕይወትን እሰጣለሁ በማለት ሕይወትን በመስጠት ከአብ ጋር እኩል መሆኑን ግልጽ አደረገ ማለት ነው። ይሄ ሁለተኛው ነው። አይሁድ ይህንን ማመን አለባቸው። ይህንን ካላመኑ ይፈረድባቸዋል። አይሁድ ይህንን መቃወም መካድ የለባቸውም። ከካዱ ከተቃወሙ ፍርድ ይጠብቃቸዋል። በጣም ግልጽ እያደረገ ነው ማለት ነው። ሶስተኛ ክብር ነው። ክብር ማለት አምላካዊ ክብር ማለት ነው። አብን የሚያከብር ሁሉ ወልድን ሊያከብረው ይገባል። ወልድን የማያከብር አብን አያከብርም ማለት በጣም ግልጽ ነው። እኔን ካላከበራችሁኝ፣ እኔን ካላመናችሁኝ፣ እኔን አምላክ ነው ብላችሁ ካልተቀበላችሁኝ የላከኝንም አታምኑም፣ የላከኝንም አታከብሩም። የላከኝን የምታከብሩ ከሆነ እኔና እርሱ አንድ ነን፣ እኔና እርሱ እኩል ነን። እርሱ የሚሰራውን ስራ እኔ እሰራለሁ። እኔና እርሱ እኩል ስለሆነ አንድ ስለሆን ማክበር አለባችሁ። ካላከበራችሁት እግዚአብሔርንም አታውቁም፣ የላከኝንም አታውቁም፣ አትቀበሉም። በላከኝ ካላመናችሁ፣ ቃሌን ካልተቀበላችሁ ደግሞ የዘላለም ሕይወት የላችሁም ማለት በጣም ግልጽ ነው። ይሄ ሌላው ፍርዱ ነው። ፍርድን በተመለከተ ምን ይላል? ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰውስ እንኳን አይፈርድም ይላል። እንደውም አብ ቀጥታ ማለት ነው። ቀጥታ ማለት ተገልጦ አይፈርድም፣ እየታየ አይፈርድም። ፍርድን ሁሉ ለማን ሰጥቶታል? ተገልጦ መፍረድን፣ ሰው ሆኖ መፍረድን፣ በስጋ ተገልጦ መምጣትን፣ ቀድሞ ሰው ሆኖ ሞቶ ማዳንን፣ በኋላ ደግሞ ሰው ሆኖ በመጣበት በስጋ አካሉ በስጋ በሰውነቱ እንደገና ሰው ሆኖ መጥቶ ዓለምን ማሳለፍን፣ በኃጥአንና በጻድቃን ላይ መፍረድን፣ ይህንን ሁሉ ለወልድ ሰጠው። ተገልጦ መፍረድ የወልድ ነው። ፍርድ ሁሉ በወልድ ነው የሚፈጸመው። ፍርድን ሁሉ የሚፈጽመው ወልድ ነው። ስለዚህ አብ ይፈርድብኛል፣ አብ ይፈርድልኛል ብላችሁ አብን የምታከብሩ የምታምኑ ወልድ እንደሚፈርድ ወልድ ፍርድን ሁሉ እንደያዘና በሰማይ በምድር በጻድቃን በኃጥአን በሁሉም ነገር ላይ የሚፈርድ ይኮንን ሕያዋነ ወሙታነ በሙታንና በሕያዋን ላይ ሊፈርድ ይመጣል ተመልሶ ብለን በጸሎት ሃይማኖት እንደምንገልጠው ፍርድ በኢየሱስ ክርስቶስ በእግዚአብሔር ልጅ እንደተያዘ ማመን አለባችሁ። በዚህም ከአብ ጋር እኩል መሆኑን ማመን መቀበል አለባችሁ ብሎ በጣም ግልጽ በሆነ መንገድ ተናገረ ማለት ነው። ይህንን አይሁድ እንዴት ነው የሰሙት? እንዴት ነው የተቀበሉት? እንዴት ነው ያመኑት ሲባል የዚህ ምዕራፍ መጨረሻ
አስገራሚ ነው። አይሁድ ይሄንን ሁሉ ትምህርት ሰምተው ወልድን ወደ መግደል፣ ኢየሱስ ክርስቶስን ወደ መግደል፣ በኢየሱስ ክርስቶስ ላይ ወደ መፍረድ ነው የሄዱት። ትምህርቱን አልተቀበሉም። የነበረባቸው ጨለማ የበለጠ እየጸና ሄደ። ተቃውሟቸው የበለጠ እየጸና ሄደ። አመጻቸው የበለጠ እየጸና ሄደ። ይሄ ሁሉ የሚያደርግባቸው ምንድን ነው ብትሉ ከሰው ክብርን ይፈልጋሉ። ከሰው ክብርን የሚፈልጉ ሰዎች ናቸው። ከሰው ምንን ይፈልጋሉ? ክብርን ይፈልጋሉ። በሰዎች ዘንድ እነዚህ ሰዎች ያልገባቸው ነገር አለ፣ ያልተማሩት ነገር አለ። ሕጉን ጠንቅቀን ተምረናል ይሉ ነበር አይደለምን? የሕጉ ተርጓሚዎች አልነበሩምን? የሙሴ መጻሕፍት በደንብ እናውቃለን ሲሉ አልነበረምን? አስተማሪዎች ነን ሲሉ አልነበረምን? እዩት፣ ይሄ መምህር አለመማራቸውን አጋለጠባቸው መባል አይፈልጉም። እርሱ ከሰማይ ተገልጦ የሙሴን ሕግ የሰጠ የሙሴን ሕግ የሚፈጽም ሰው ሆኖ ዓለምን የሚያድን መሆኑን አላወቁም። ይሄ አለማወቅ በራሱ በጊዜው ይፈታል። አንድ ሰው የማያውቀውን ነገር አላውቅም ማለት ችግር የለውም፣ ትህትና ነው። እውነቱ እሱ ነው። እውነተኛው መንገድ ያ ነው። እነዚህ ሰዎች ግን አለማወቃቸውን መቀበል አልፈለጉም። ባለማወቃቸው ምክንያት ሕጉ አልገባቸውም፣ ትንቢቱ አልገባቸውም፣ የመጻሕፍት ቃል አልገባቸውም፣ የእግዚአብሔር ፍርድ አልገባቸውም። ስለዚህ የእግዚአብሔርን ነገር አላወቁም። ይሄው እንደ አዲስ ይማራሉ መባልን አልፈለጉም። ከመካከላቸው አንዱ መምህራቸው አለቃቸው የነበረው ኒቆዲሞስ የለም ነገሩ እንደዚህ አይደለም ብንማር ይሻላል ብሎ የኢየሱስ ክርስቶስ ተማሪ ሆኗል። እነዚህ ግን እንዲህ አሉ። ክብርን ከሰው ይፈልጋሉ። በሰው ዘንድ እንደ ተማሩ መታየት ይፈልጋሉ። እንደ አዋቂ መታየት ይፈልጋሉ። እንደ ሙሉ ሰው መታየት ይፈልጋሉ። ምንም ያልጎደላቸው መምሰል ይፈልጋሉ። ኢየሱስ ክርስቶስ ታምራት ቢያደርግም አይቀበሉም። የእግዚአብሔር አብን ሥራ እንደሚሰራ ቢነግራቸውም አይቀበሉም። ሙታንን እንደሚያስነሳ ቢነግራቸውም አይቀበሉም። ፍርድን ሁሉ እንደያዘ ቢነግራቸውም አይቀበሉም። አብን የሚያከብር ሁሉ የላከውን ልጁን ኢየሱስ ክርስቶስን ማክበር እንዳለበት ቢነግራቸውም አልተቀበሉም። ለምን? ችግራቸው ምንድን ነው ብትሉ ችግራቸው ተምረናል፣ በቅተናል፣ አዋቂዎች ነን፣ ሕጉ በጉንጫችን ነው፣ የሕዝቡ መምህራን ነን፣ የሕዝቡ አለቆች ነን፣ እኛ እንድንማር ምንም አይነት አስፈላጊነት የለውም፣ አንፈልግም ብለው ዘግተዋል። ይህን ኢየሱስ ክርስቶስ ከሰው ክብርን የምትቀበሉ ከአንዱ ከእግዚአብሔር የሆነውን ክብር መቀበል የማትፈልጉ እናንተ እንዴት ልታምኑ ትችላላችሁ? አላቸው። ችግር የሆነባችሁ እኮ የእግዚአብሔርን ክብር አትፈልጉም፣ ከሰው ክብር ትፈልጋላችሁ። መከበር፣ አባቦ መባል፣ ክቡር ክቡር መባል የእናንተ ዋና ስራችሁ ነው። የተማረ መባል፣ የጎደለው የለም መባል የእናንተ ዋና ጉዳይ ነው። ነገር ግን የጎደላችሁን እግዚአብሔር ሲሞላ፣ ያልተማራችሁትን ሲያስተምር፣ ከእግዚአብሔር መማርን አትፈልጉም። ከኢየሱስ ክርስቶስ መማርን አትፈልጉም። እግዚአብሔር የላከው እግዚአብሔር ልጅ መጥቶ ሲገልጥላችሁ አትፈልጉም። ይህን ሲገልጥላችሁ በተአምራት በትምህርት በሕይወት ሲያሳያችሁ አልፈለጋችሁም። ስለዚህ ማመን አትቻሉም አላቸው። እግዚአብሔር ከእንደዚህ አይነቱ ክፉ ነገር ይጠብቃል። አሜን። ምዕመናን፣ ትምህርት ይፈውሳል። ትምህርት ጠንካራ አጥንት ነው። በጣም ጠንካራ ምግብ ነው። ነገር ግን ከታምራት ይሻላል። ከታምራት ይበልጣል። ታምራት ከሚሰራው ከሚለውጠው በላይ ትምህርት ይለውጣል። ታምራት አይተው ሰዎቹ ላያምኑ ይችላሉ፣ ላይድኑ ይችላሉ። ታምራት ተደርጎልሃል፣ ለምጽህ ነስቷል፣ እውር ነበር ዓይን በርቶልሃል ተብሎ የዘላለም ሕይወት ያገኘ የገባ ሰው የለም። እንዲያውም ምዕራፍ 9 ላይ በዚሁ በዮሐንስ ወንጌል ብትሄዱ ምዕራፍ 9 ላይ ከመወለዱ ጀምሮ እውር የነበረውን ሰው ፈወሰው። ከፈወሰው በኋላ ብዙ ታሪክ አለፈ። በቤተሰቡ፣ በሃይማኖት መሪዎች፣ በተለያዩ ሰዎች ዘንድ ተቃውሞና ክስ፣ ክርክር ነበረበት። መጨረሻ ላይ ስለ ኢየሱስ ክርስቶስ እውነተኛነት እየመሰከረ ውጣ ተብሎ ከቤተ መቅደስ ወጥቶ ተባረረ። ሲባረር ኢየሱስ ክርስቶስ በመንገድ አገኘውና አንተ ሰው በእግዚአብሔር ልጅ ታምናለህን? አለው።
የቀረው ነገር ነበረ። ትምህርት ያስፈልገው ነበር። አይኑ በራለት። ስለ ኢየሱስ ክርስቶስ ተሟገተ። ኢየሱስ ክርስቶስን እንዲሰድበው እንዲቃወመው ብዙ ሰዎች ጨከኑበት። አይሆንም፣ 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 እሱን አልቃወምም። አይንን አብርቶልኛል። ማን እንደሆነ አላውቀውም። ነገር ግን ቅዱስ እንደሆነ ጻድቅ እንደሆነ አምናለሁ። እውነተኛ እንደሆነ አምናለሁ። ምክንያቱም ከእናቱ ማኅፀን ጀምሮ ሲወለድ ጀምሮ አይነ ስውር የነበረን ሰው አይኑን ያበራ ሌላ ሰው አይቼ አላውቅም። እንደዚህ አይነት ታሪክም ተሰምቶ አይታወቅም። አልቃወሙም ማለት ኢየሱስ ክርስቶስ ግን የቀራለ ከተአምር የሚበልጥ ነገር አለ። አሁንም አይን ከበራል በላይ ገና የሚገለጥ የሚበራል ነገር አለ። ተጨማሪ ነገር ያስፈልጋል አለና በእውኑ የእግዚአብሔር ልጅ ታምናለህን? ታውቀዋለህን? አለው። እንዳምነው እርሱ ማን ነው አለው። የሚያነጋግር ከፊት ቆሞ ያለው እርሱ ነው አለው። በዛን ሰዓት ጌታ ሆይ አምናለሁ ብሎ ወድቆ ሰገደለት ይላል። ምን አለለት? ወድቆ ሰገደለት። ስለዚህ አይን ከማብራት በላይ ልብን ማብራት በጣም አስፈላጊ ነው። እንደዚህ አይነት ነገሮች በደንብ እንዲገባችሁ ኢየሱስ ክርስቶስ ከትንሽ ነገር ከፍ ወዳለ ነገር ነገሩን እንዴት እየቀየረ እያስተማረ እንደሄደ እነዚህን ቅደም ተከተሎች መዝግባችሁ ያዙና በዚሁ ቅድም ባነሳውላችሁ ባነበብኩላችሁ ወንጌል ውስጥ እንዴት ነገሩን ከፍ እያደረገው እያጸናው እያሳደገው እያሰፋው እያጎላው እንደሄደ የሚያስፈልጉን ነገሮች በቅደም ተከተል ምን እንደሆኑ ኢየሱስ ክርስቶስ እንዴት እንዳሳየ ተመልከቱ። ቅድም መጀመሪያ ላይ ባነበብኩት ወንጌል ውስጥ መጀመሪያ ወንጌሉ የሚናገረው ሕሙማነ ሥጋ ስለመፈወሳቸው ነው። ስለ ፈውስ ነው የሚናገረው። ስለ ሥጋዊ ፈውስ ነው የሚናገረው። ሥጋዊ ፈውሱ 38 ዓመት ታሞ የነበረ ሰው ኢየሱስ ክርስቶስ በሰንበት ፈወሰው። ከ38 ዓመት የሥጋ ደዌ የሥጋ ሕማም ተፈወሰ በማለት ነው የሚጀምረው። ይሄ የእግዚአብሔር ሥራ መጀመሪያው ነው። አዳምጡኝ፣ ዝቅተኛው ነው። በጣም ትንሹ ነው። በዚህ ላይ ተነስቶ ኢየሱስ ክርስቶስ ምን ያህል የከበረ ነገርን እየገለጸ እንደሄደ እንድታስተውሉ ኢየሱስ ክርስቶስ ታምራትን ከማድረግ ሥጋዊ ደዌን ከማራቅ ሕማመ ሥጋን ከማራቅ ወይም ደግሞ ሥጋዊ ደዌን አርቆ ሰዎችን ፈውሶ ጤነኛ ከማድረግ ከፍ ያለ ነገር መስራት እንደሚችል ግልጽ አደረገ። እርሱም አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ የሚለው ነው። አባቴ እስከዛሬ ይሰራል ማለት ታምራት ያደርጋል ማለት ብቻ አይደለም። በእውነትም ታምራት ያደርጋል እኔም አደርጋለሁ ማለት ነው። ነገር ግን አባቴ እስከዛሬ ድረስ ሰማዩን ፈጥሮ ይመግባል፣ ምድሩን ፈጥሮ ይመግባል። በሰማይ በምድር ያሉትን የሚታዩትን የማይታዩትን ሁሉ ይመግባል። አንድ ሰው ፈወሰ ብላችሁ እየተናገራችሁ ነው። አንድ ሰው ፈወሰ ብላችሁ እየተቃወማችሁ ነው። ሰማይና ምድር በውስጣቸው ያሉ ፍጥረታት ሁሉ የተሰሩት የሚመገቡት የሚተጣበቁት በአባቴ ነው በእኔ ነው ብሎ ከፍ አደረገው ነገሩን ማለት ነው። አንድን ሰው ከመፈወስ ዓለምን ሁሉ መመገብ፣ ዓለምን ሁሉ መጠበቅ፣ ዓለምን ሁሉ መስራት፣ ዓለምን ሁሉ መፍጠር፣ ለዓለም ሁሉ የሚያስፈልገውን ነገር መስጠት የማይቋረጥ መግቦቱ ይበልጣል። ለሰው ሁሉ የሚደረግ የማይቋረጥ መግቦቱ 38 ዓመት የታመመው ሰው አንድ ሰው ነው። የተፈወሰው አንድ ቀን ነው። ፈውስ የተደረገው ለአንድ ሰው አንድ ቀን ነው። ሰማይና ምድርን በውስጣቸው ያሉ ፍጥረታትን ግን የፈጠረው እግዚአብሔር የሚጠብቀው ሁልጊዜ ነው። የሚመግበው ሁልጊዜ ነው። የማይቋረጥ መግቦቱን ግልጽ አደረገ። ስለዚህ ከአንድ ቀን ፈውስ ለአንድ ሰው ከተደረገ ፈውስ ሰማይና ምድርን በውስጣቸው ያሉ ፍጥረታትን መመገብ መጠበቅ ይበልጣል ማለት ነው። ከፍ አደረገው። ገባቸው። ይሄማ የአምላክ ሥራ ነው። እንደ ታምር እንደምናየው አይምሰልህ፣ ሰንበትን እንደሻርከው የምናየው በቀላሉ አይምሰሉ ብለው ከፍ እንዳደረገ ሲያውቁ አምላክ ነኝ እያለ ነው፣ ከእግዚአብሔር ጋር ራሱን እያስተካከለ ነው ብለው መቃወም ጀመሩ። አሁንም ከፍ አደረገው። የለም ለፍጥረት አየሩን ከማንፈስ ነፋሱን ከመስጠት ዝናሙን ከማዝነም ፀሐይን ከማውጣት ማልትና ሌሊትን ከማፈራረቅ በዚህ መንገድ ፍጥረትን ሁሉ ከመመገብ የበለጠ ነገር ደግሞ አሳያችኋለሁ። ከፍ ያለ ነገር ደግሞ አሳያችኋለሁ። አባቴ ሙታንን ያስነሳል፣ እኔም ደግሞ ሙታንን አስነሳለሁ። አባቴ ለሙታን ሕይወትን ይሰጣል፣ እኔም ደግሞ ሕይወትን እሰጣለሁ አለ። ይህን በደንብ አዳምጡ። ያለን ፍጥረት ሕይወት ያለውን ፍጥረት ነፋስ በመላክ ፀሐይን፣ ጨረቃን፣ ከዋክብትን በመላክ ማልትና ሌሊትን በማፈራረቅ ከመመገብ ሕይወት ያጣን ሕይወቱን መመለስ የበለጠ ከፍ ያለ ነው። ነገሩን ከፍ አደረጉ። በዚህ ብቻ አትደነቁ፣ ሕይወትንም እሰጣለሁ፣ የሞተንም አስነሳለሁ፣ ሙታነ ሥጋንም
ከሞቱ ከተቀበሩ በኋላ አስነሳቸዋለሁ፣ ሕይወትን እሰጣቸዋለሁ ብሎ በጣም ግልጽ አደረገው ማለት ነው። አሁን ነገሩ እያደገ መጣ። ከዚህ ደግሞ ወደ ሌላ አሳደገው። ምን በማለት ይህ ብቻ አይደለም፣ በስጋ የሞቱ ሰዎችን በስጋ አስነስቶ በታምራት አስነስቶ ለጊዜያዊነት በጊዜያዊነት የተወሰነ ጊዜ እንዲኖሩ ማድረግ፣ ከዛም እንደገና ተመልሰው እንዲሞቱ ማድረግ ብቻ አይደለም፣ ሌላም እኔ የማደርገው አለ አለ። ምንድነው እርሱ? እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ አለ። ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም መቼ ነው? አሁን ነው። የሚሰሙትም በሕይወት ይኖራሉ። ይኖራሉ ማለት አይሞቱም ማለት ነው። በስጋ የሞተን ሰው ገንዘን የቀበርነውን ሰው አስነስቶ ሕይወት ሰጥቶ የተወሰነ ጊዜ በሕይወት ሲመላለስ ቆይቶ ተመልሶ እንዲሞት ማድረግ ይሄ አምላካዊ ስራ ነው፣ አስገራሚ ስራ ነው። ኢየሱስ ክርስቶስ ግን ከዚህም ይበልጣል አለ። ምንድን ነው እርሱ? ሙታነ ስጋ ሊነሱ ይችላሉ ከሚለው በላይ በታምራት በስጋ የሞቱ ሰዎች ይነሳሉ ከሚለው ከዚህ ታምር በላይ የሆነ ሌላ ታምር እነግራቸዋለሁ አለ። ምንድን ነው እርሱ? ሙታነ ሕሊና ሙታነ መንፈስ፣ በመንፈስ ሙታን የሆኑ በሕሊና ሙታን የሆኑ ሰዎች በእግዚአብሔር ቃል ወንጌልን በመስማት ድምፄን በመስማት ይነሳሉ አለ። እነማን ይነሳሉ? ሙታነ ሕሊና። ይህን ሰምታችሁታል አይደል? ሙታነ ሕሊና ማለት ነው። በሕሊና ሙታን የሆኑ ትንሣኤ መንፈስ የሌላቸው የመንፈስ ትንሣኤ የሌላቸው የማያምኑ በኃጢአት የሚኖሩ የእግዚአብሔር ልጆች ያልሆኑ እግዚአብሔርን የማያውቁ ሰዎች ከሃይማኖት ውጭ ያሉ ሰዎች ሙታነ ሕሊና ሙታነ መንፈስ በስጋ የሚንቀሳቀሱ መንፈሳቸው ግን የሞተ ከእግዚአብሔር የራቀ ማለት ነው። ከስጋ ሙታን በላይ የበለጠ ሞት የመንፈስ ሞት ነው። ሰው በስጋ ሕይወቱ ከሚለየው በላይ ከእግዚአብሔር መለየት፣ እግዚአብሔርን መካድ፣ እግዚአብሔርን አለማመን የበለጠው ሞት ነው። ያንን ሞት ማረቅላችኋለሁ። ሙታነ ሕሊናን ሙታነ መንፈስን በወንጌል እጠራችኋለሁ፣ በድምፄ እጠራችኋለሁ፣ እቀሰቅሳችኋለሁ፣ ትንሣኤ ልቡናን እሰጣችኋለሁ፣ ትንሣኤ መንፈስን እሰጣችኋለሁ፣ እንዲያምኑ አደርጋችኋለሁ። እነዚህ ሰዎች ደግሞ የሚድኑበት የሚነሱበት ከሞት የሚያመልጡበት ጊዜ አሁን ነው አለ። መቼ ነው? አሁን ነው። የሚሰሙትን በሕይወት ይኖራሉ አለ። እንዴት እያሳደገው እንደሄደ ተመልከቱት። በታምራት ስጋዊ ደዌን ሕማምን ከማራቅ ፍጥረትን ሁሉ ወደ መመገብ ፍጥረትን ሁሉ ወደ መጠበቅ ከፍ አደረገው። እችላለሁ ይሄንንም አለ። ከዛ በኋላ ደግሞ ፍጥረትን ሁሉ ከመመገብ ከመጠበቅ ለሞተ ሰው በታምራት ከሞት አስነስቼ ቀስቅሼ ልክ አልዓዛር ላይ እንዳደረግኩት ሕይወትን እሰጠዋለሁ፣ መልሼ በሕይወት እንዲኖር አደርገዋለሁ። ነገር ግን እሱ ይሞታል፣ ተመልሶ ይሞታል። ሞቶ ነበር፣ ተቀብሮ ነበር፣ ይነሳል፣ ሕይወት ያገኛል፣ ተመልሶ ይሞታል። ይሄንንም ከፍ አደረገና አረ ከዚህም የሚበልጥ አለ። የእግዚአብሔርን ቃል ሰምታችሁ የእግዚአብሔርን ልጅ ድምፅ ሰምታችሁ ሙታነ ሕሊና ሙታነ መንፈስ የነበራችሁ ሰዎች የኔን ወንጌል የኔን ቃል የኔን ትምህርት የኔን ስብከት ሰምታችሁ በሕይወት የምትኖሩበት ትንሣኤ የምታገኙበት የዘላለም ሕይወት የምታገኙበት ጊዜ ይመጣል። እሱም አሁን ነው። የምትሰሙም በሕይወት ትኖራላችሁ ብሎ ግልጽ አደረገ። የበለጠውን ትንሣኤ የበለጠውን ሕይወት ግልጽ አደረገና መጨረሻ ላይ በአንድ ትንሣኤ ደግሞ አተመው። ከዚህም የሚበልጥ ከዚህም የሚልቅ ነገር ደግሞ ነግራቸዋለሁ። እርሱም በመቃብር ያሉት ድምፁን ይሰማሉ። የት ያሉ? ቀደም የት ያሉ ነበሩ? ሙታን መቃብር ውስጥ አይደሉም። ድምፁን የሚሰሙት የቅድሞቹ የት ነው ያሉት? አይከፋችሁም? ትንሽ ከበድ አድርጌ ልናገር እንዳይከፋችሁ። ማለት ተግሳጽ ነው። ወንጌል ምንም ልናደርግ አንችልም። አንዳንዱ ማለባበስ አይጠቅምም አንዳንድ ቦታ ላይ ማለት ነው። ሙታነ መንፈስ የቅድሙ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ በሚለው ንባብ ውስጥ የመንፈስ ሙታን የልቡና ሙታን ከእምነት የራቁ ከእግዚአብሔር የራቁ በኃጢአት ውስጥ የሚኖሩ እግዚአብሔርን የማያውቁ ማለት በመቃብር ውስጥ ያሉ ማለት አይደለም። ከተማ ውስጥ ያሉ ማለት ነው። የት ያሉ ማለት ነው? ከተማ ውስጥ ያሉ፣ ትዳር ያላቸው፣ ልጅ የሚያሳድጉ፣ ስራ የሚሰሩ፣ ቢሮ የሚመላለሱ ማለት ነው።
አይከፋችሁም ወይ ያልኩት ደግሞ ቤተክርስቲያንም ነጠላ ለብሰው ምን የሚሉ ማለት ነው። ቤተክርስቲያንም አካባቢ ነጠላ ለብሰው አመሳቅለው ይመጣሉ፣ ካባ ለብሰው ይቆማሉ። ሊዘምሩም ሊሰብኩም ይችላሉ፣ ሊያገለግሉም ይችላሉ። ግን እውነታው ቸክ ሲደረጉ ከካባው ስር ከነጠላው ስር ምን አለ ማለት ነው? ሞት አለ ማለት ነው፣ አደጋ አለ ማለት ነው። እነዚህ ሰዎች ሙታነ መንፈስ ናቸው። ትክክለኛ ህይወት አይኖሩም። ትክክለኛ እውነታ ያለው ምርመራ ቢደረግባቸው ሊወድቁ ይችላሉ፣ ከሚዛን ሊወድቁ ይችላሉ። እግዚአብሔር ይጠብቃል። እውነተኞች ሁኑ፣ ነገሩን አታለባብሱ። በቃ ቤተክርስቲያን ስለተመላለስ ነጠላ ስለለበስ ነገሩን በሳምንት አንድ ቀን ስለተመላለስንበት ነገሩ በዚህ መንገድ የሚፈወስ እንዳይመስላችሁ። ጠበቅ አድርጉ፣ ነገሩን ጠንከራ አድርጉት። ነገሩ በጣም አስፈላጊ ነው፣ በጣም የከበረ ነው። ፍርዱም ከባድ ነው፣ ክብሩም ከፍ ያለ ነው። ስለዚህ ከፍርድ ለማምለጥ ክብሩን ደግሞ የከበረውን ነገር ለማግኘት ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን እግዚአብሔር ለወዳጆቹ ያዘጋጀውን ከፈለጋችሁ ታገሉ፣ ከፈለጋችሁ ተጋደሉ፣ ከፈለጋችሁ አትሞኙ፣ አትስነፉ። ነገሩን እንደ ትንሽ ነገር አትቁጠሩት። በምድር ላይ ስላለ የከበረ ነገር ሁሉ አይደለም እያወራን ያለ ነው። እግዚአብሔር በምድር በሰማይ በሚታየው በማይታየው ፍጥረት ሁሉ የከበረ ብሎ ከመዘገበው እኛ ከማናውቀው በላይ የሆነ የዘላለም ክብር ነው እየሰበክን ያለ ነው። ዓይን ያላየው ጆሮ ያልሰማው የሰው ልብ ያላሰበው ነው እየተናገርን ያለ ነው። እግዚአብሔር ለወዳጆቹ ያዘጋጀውን ክብር ነው፣ የዘላለም ክብር ነው እየተናገርን ያለ ነው። ስለዚህ ሙታነ ሕሊና ሙታነ መንፈስ ማለት በስጋ ያሉ መቃብር ውስጥ ያልገቡ ነገር ግን ነጠላ ለብሰውም ሊሆን ይችላል የሚመላለሱ፣ ነጠላ ለብሰው ቤተክርስቲያን የማይመጡም ከሆኑ ደግሞ ከተማ ያሉ ልጅ እያጠቡ ያሉ ወይ በየቀበሌው ድራፍት እየጠጡ ያሉ ማለት ነው። እግዚአብሔር ይጠብቃል። ራሳችሁን ጠብቁ፣ ግድ የላችሁም ጠብቁ። ከዛ ከፍ አደረገው ነገሩን። የለም ሙታነ መንፈስን በስጋ እየተመላለሱ በመንፈስ የሞቱ በእምነት የራቁ ከእግዚአብሔር የተለዩት ብቻ አይደለም፣ የበለጠውን ደግሞ ነግራችኋለሁ። በመቃብር ያሉ ድምፁን ይሰማሉ አለ። በየት ያሉ? አፈር የሆነው አጥንቱ የደረቀው የወደቀው አፈር የሆነ አፈር ነህና ወደ አፈር ትመለሳለህ የተባለው አፈር ነህ ወደ አፈር ትመለሳለህ ያለው የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው ወደ አፈርነት የሚመልሰው። አሁንም ደግሞ የእግዚአብሔር ልጅ ድምፅ የእግዚአብሔር ልጅ ቃል አፈር የሆነውን መቃብር ውስጥ የወደቀውን አሞራ የበላውን ውሃ የወሰደውን የሆነ ቦታ የወደቀውን ሁሉ ድምፁን ይሰማል። እንደገና ደግሞ ምን ያደርጋል? ከሙታን ተለይተው ምን ይላሉ? ይነሳሉ አለ። ይሄ ትንሣኤ የከበረ ነው። ስሙኝ በደንብ። ይሄ ትንሣኤ አዲስ አካል ነው፣ የማይሞት አካል ነው። ይሄ የተዋረደው የማይዋረድ፣ ይሄ የፈረሰው የበሰበሰው የማይበሰብስ፣ ይሄ የሚሞተው አካላችን የማይሞት አካል፣ አዲስ አካል፣ ዘላለማዊ አካል፣ የማይፈርስ አካል፣ የከበረ አካል። ክብሩን ደግሞ መንገር ካስፈለገ ፊልጵስዩስ ምዕራፍ 2 ቁጥር 21 ላይ ያላችሁ፣ ምዕራፍ 3 ቁጥር 21 ላይ ያላላችሁ ዘይሄድስ ሥጋነ ትሑተ ወይሬስዮ አምሳለ ሥጋ ስብሐቲሁ ለክርስቶስ። ሁሉን በሚችልበት አሰራሩ ሁሉን ማድረግ በሚችልበት ኃይሉ የተዋረደውን ሥጋችንን ይለውጣል። ክቡር የክርስቶስን ሥጋ ወደ መምሰልም ይለውጠዋል ይላል። የማንን ሥጋ ወደ መምሰል? የማንን ሥጋ ወደ መምሰል? ክቡር የክርስቶስን ሥጋ ወደ መምሰል ይለውጠዋል። በምን? ሁሉን ማድረግ በሚችልበት አሰራሩ። የትኛውን? የተዋረደውን ሥጋችንን። ይሄ አዲስ አካል መልበስ፣ በዚህ በአዲስ ትንሣኤ መነሳት፣ ትንሣኤ ዘጉባኤ አዲስ አካል ለብሶ መነሳት የሚባለው የመጨረሻው ክብር ነው። ከየት እንደተነሳ ተመልከቱት። ከፈውስ ነው የተነሳው። ከፈውስ ተነስቶ ከሥጋዊ ፈውስ ወደ እግዚአብሔር ቋሚ መግቦት ሄደ። ወደ እግዚአብሔር ቋሚ መግቦት ከሄደ በኋላ እንደገና ቀጠለና ሕይወት የሌለውን የሞተውን የወደቀውንም እንኳን በተአምር አስነስቶ ከመቃብር አውጥቶ ሥጋ እንዲኖረው ሕይወት እንዲኖረው ማድረግ ይቻላል። ነገር ግን ተመልሶ ይሞታል አለ። ከዚህም በላይ ደግሞ የበለጠ የለም። ወንጌልን ሰምቶ የዘላለም ሕይወት እንዲገኝ ሙታነ መንፈስ ሙታነ ሕሊና እንዲነሱ ማድረግ ይቻላል። አማንያን እንዲሆኑ ማድረግ ይቻላል አለ። ይህም በደንብ አዳምጡ። ከመቃብር ሰውን ቀስቅሶ ከመቃብር አውጥቶ ሕይወት ከመስጠት በተአምራት የሞተን ሰው ከመቃብር አውጥቶ ሕይወት አግኝቶ የተወሰነ ጊዜም ቢሆን ተመልሶ እስኪሞት ድረስ በሕይወት እንዲኖር ከማድረግ በላይ
በትምህርት በወንጌል ለውጦ አማኝ ማድረግ ይበልጣል። ይሄ ነገር ካልገባችሁ ተማሩ። ወንጌልን ማመን ከታምራት በላይ ነው። ወንጌልን መማር ታምር ከመስማት በላይ ነው። ታምር ለዘላለም ሕይወት በቂ አይደለም። ለክርስትና ሕይወት በቂ አይደለም። ታምር ሰዎችን ወደ ዘላለም ሕይወት ወደ ክርስትና እምነት ለመምራት መንደርደሪያ የመጀመሪያው እርከን ነው። ታምር ላይ የሚቆሙ ሰዎች ታምር ሲያዩ ታምር ሲቀያየርላቸው ዛሬ ጋኔን ወጥቷል፣ ነገ ድውይ ይፈወሳል፣ ከነገ ወዲያ ለምጽ ይነጻል፣ ከዛ ሽባ ይተረተራል፣ ከዛ ሙት ይነሳል፣ ከነገ ወዲያ ሌላ ጋኔን ይወጣል ሲሉ የሚኖሩ ሰዎች በክርስቶስ ቃል አመንዝሮች ተብሏል። እንደው በዚህ አመል ከተጠለፉ የዚህ አመል ሰለባ ከሆኑ አመንዝራ ትውልድ ምልክትን ይሻል ይላል። አማኒ ደግሞ ያርፋል፣ ከምልክት ይሻገራል። ምልክት መንደርደሪያ ይሆነዋል። በምልክቱ ተመርቶ ወደ ትምህርት ይሄዳል። በትምህርት ተመርቶ ወደ እምነት ይመጣል። ወደ እምነት ገብቶ ደግሞ ወደ ሕይወት ውስጥ ይገባና በሕይወት ለዘላለም ይኖራል። በሕይወት የሚኖር ሰው ደግሞ ገድል ይጋደላል፣ መከራ ይቀበላል። ላመነለት፣ ለሞተለት፣ ለተቀበለው ዋጋ ለከፈለለት ለእግዚአብሔር ዋጋ መክፈል ይጀምራል። ይሄ ሲሆን የከበረው ነገር ገብተናል ማለት ነው። የመጨረሻው የዚህ ሁሉ ፍጻሜ አዲስ አካል መልበስ ነው። የዘላለም ሕይወትን ማግኘት ነው። የማይሞት አካል፣ የማይፈርስ አካል፣ የማይበሰብስ አካል ከፈረሰ ከወደቀ አፈር ከሆነ አጥንት ከሆነ ከጣል ነው ገንዘን ሸተተ ተበላሸ ብለን ከቀበርነው በኋላ እግዚአብሔር ሁላችንን ማስነስቶ እንደገና በሕይወት መልሶ ያመጣናል። ይሄን ኢየሱስ ክርስቶስ ያደርጋል። ማን ያደርጋል? ማን ያደርጋል? እግዚአብሔር ያደርጋል። አክብጃለሁ። ነገሩ ጠንከር ያለ ነገር ነው። ሲነበብ ጀምሮ ነግሬያችኋለሁ። ከበድ ያለ ንባብ ነው ይሄ። ነገር ግን ስሙት። ለዛሬ ሲደገም ይላላል፣ ሲደገም ይገባል፣ ይሰርጻል። መደገሙ መመላለሱ በጣም ጠቃሚ ነው። በማስተዋል ከሰማችሁት ደግሞ በዛሬውም በጣም ብዙ ታተርፋላችሁ። ካልሰማን ግን ምንም ማድረግ አይቻልም። እግዚአብሔር ይማረን። ማን ይማረን? መስማትን እግዚአብሔር ያድለን። ወንጌልን መማረን መልካሙን እድል በጎውን እድል እግዚአብሔር በልቡናችን ፍቅሩን ያሳድርብን። እንደ ወንጌል የከበረ ነገር የለም። እንደ ወንጌልን እንደ መማር በሰማይ በምድር የተሻለ እድል የለም። ከዚህ የተሻለ እድል ስለሌለ እባካችሁ በጣም ጥሩ ነው። ዛሬ ነው የመጀመሪያ ቀን ነው ዛሬ የመጣው። ያው ረጅም ጊዜ አዲስ አበባ ኑር ያለው ይኸው 30 ዓመቴ ነው ስብከት ከጀመሩ ሴምሲ ሚካኤል 1988 ዓመተ ምህረት ስብከት የጀመርኩ ነኝ። ከዛ ጀምሮ ይኸው 30 ምናምን ዓመቴ ነው። በጣም ብዙ ዙር ያለው ስለዚህ ቦታም ብዙ ሰምቻለሁ። አልመጣሁም ነበር። ያው ዛሬ የሚያመጣኝ የሊቀ ካህናት ለይኩን በጣም የቅርብ ወንድሜ ጓደኛዬ ወዳጅ አክባሪ ስለሆኑ በእርሳቸው ተስቤ ነው። ያው አገልጋይ በሌላ አገልጋይ እየተሳበ ነው የሚመጣው ሁሌም ማለት ነው። ደግሜ ላያችሁ